ሴቶች በመውለጃ ዕድሜያቸው ወቅት ከሚያጋጥሟቸው የጤና ችግሮች መካከል አንዱ በወር አበባ መፍሰስ ጊዜ የሚያጋጥም ህመም ነው። ጥናቶች እንደሚያመላክቱት ከሆነ እንደ ዓለም አቀፍ ከ50 እስከ 90% የሚሆኑ ሴቶች ከአነስተኛ እስከ ከፍተኛ የወር አበባ ህመም ያጋጥማቸዋል። አብዛኛው የዚህ ችግር ተጠቂዎች ደግሞ ወጣት ሴቶች ሲሆኑ ከትምህርት፣ ከስራ እንዲሁም ደግሞ ከተለያየ የዕለት ተዕለት እንቅስቃሴያቸው ሲያውካቸው ይስተዋላል። በሐኪሞች ዘንድም እንደ ትልቅ ችግር ካለመታየት የተነሳ በተጨማሪም ከህመምተኞች የግንዛቤ እጦት የተነሳ ሴቶች ለመታከም ወደ ህክምና ቦታ ሲሄዱ አይታይም። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። የወር አበባ ህመም በሁለት ይከፈላል። የመጀመሪያው ፕራይመሪ ዲስሚኖሪያ እና ሁለተኛው ደግሞ ሰከንደሪ ዲስሚኖሪያ ይባላሉ። ፕራይመሪ ዲስሚኖሪያ የምንለው የሚከሰተው በማህፀን ከፍተኛ የፕሮስቶግላንዲን በተባለ ኬሚካል መመረት ምክንያት ነው። ይህም ኬሚካል ታዲያ የማህፀን ጡንቻዎች እንዲኮማተሩና የደም ፍሰታቸው እንዲቀንስ ስለሚያደርግ ከመካከለኛ እስከ ከፍተኛ ህመም እንዲፈጠር ያደርጋል። ይህም በመጀመሪያዎቹ ሴቷ የወር አበባ ማየት በጀመረችበት ዓመታት ይከሰታል። ይህም ማለት ከ1 እስከ 3 ዓመታት ውስጥ ይከሰታል ማለት ነው። ህመሙ የወር አበባ ሳይመጣ የተወሰነ ሰዓታት አስቀድሞ የሚመጣ ሲሆን ከ48 እስከ 72 ሰዓታት ያክል ይቆያል። ሁለተኛው ደግሞ ሰከንደሪ ዲስሚኖሪያ የምንለው ነው። ይህም የሚከሰተው በማህፀን መዘጋት፣ ይህም ማለት አውትፍሎ ኦብስትራክሽን፣ የማህፀን እጢ ወይም ደግሞ ማዮማ፣ አዲኖማዮሲስ፣ የማህፀን ኢንፌክሽን እንዲሁም ደግሞ ኢንዶሜትሪዮሲስ ባሉ የማህፀን ችግሮች ወይም ደግሞ በሽታዎች አማካኝነት ነው። ህመሙ የሚመጣው ሴቷ የመጀመሪያ የወር አበባ ካየች ከብዙ ዓመታት በኋላ ነው። ህመሙ ከ1 እስከ 2 ሳምንታት የወር አበባ ሳይመጣ በፊት የሚከሰት ሲሆን የወር አበባ ከቆመ በኋላ ደግሞ የተወሰኑ ቀናቶችም ሊቆይ ይችላል፣ ወይም ደግሞ የደም መፍሰሱ እስከሚቆም ድረስ ህመሙ ሊኖር ይችላል ማለት ነው። አሁን ደግሞ በመቀጠል የወር አበባ ህመም ዋና ዋና የሆኑ ምልክቶችን እናያለን። የወር አበባ ህመም በመጀመሪያ የሚከሰተው ፕሮስቶግላንዲን በተባለው ኬሚካል ነው። በተለይ ደግሞ የመጀመሪያው የወር አበባ ህመም ከሆነ ፕራይመሪ የምንለው ከሆነ ማለት ነው። ይህም ኬሚካል የማህፀን መኮማተር እንዲከሰት ያደርጋል። የወር አበባ በሚመጣበት ጊዜም የፕሮስቶግላንዲን መጠን ከፍተኛ ይሆናል። ይህም ማለት የማህፀን መኮማተሩ የበለጠ ጠንከር ያለ ይሆናል ማለት ነው። ስለዚህም ይህ የበለጠ ኮርተትና እንዲሁም ደግሞ ህመም እንዲሰማቸው ያደርጋል። የማህፀን መኮማተሩ የማህፀን ሽፋን እንደማፈራረስ ያግዛል። ይህም የወር አበባ ደም ሆኖ በስተመጨረሻ በብልት በኩል ይወጣል ማለት ነው። የወር አበባ ከመጀመሩ በፊት የፕሮስቶግላንዲን ኬሚካል መጠን ከፍተኛ ይሆናል። ልክ የወር አበባ መፍሰስ ሲጀምር ደግሞ ኬሚካሉ ይቀንሳል ማለት ነው። ለዚህም ነው ከጥቂት ቀናት በኋላ ህመሙ የሚቀንስላችሁ። ይህም ማለት የደም መፍሰሱ የሚጀምራችሁ ከሆነ ህመሙ ይቀንሳል ማለት ነው። ይሄ ግን ፕራይመሪ ከሆነ ነው፣ ማለትም የመጀመሪያው የወር አበባ ህመም አይነት ከሆነ ነው። ስለሆነም ህመሙ የወር አበባ ከመምጣቱ ከአንድ ቀን በፊት ጀምሮ ከእምብርት በታች መሃል ላይ ከመካከለኛ እስከ ከፍተኛ ቁርጠት የሚኖር ሲሆን ህመሙ ለሚቀጥሉት 2 ቀናት እየቀነሰ የሚሄድ ነው። ነገር ግን ከቁርጠቱ ባለፈም ህመሙ ማቅለሽለሽ፣ ድካም፣ ራስ ምታት፣ አጠቃላይ የመገጣጠሚያ ቁርጥማት እንዲሁም ደግሞ ተቅማጥ ያሉ ሌሎች ምልክቶችም ሊኖሩት ይችላል። መታወቅ ያለበትና ማወቅ ያለባችሁ ነገር ቢኖር የመጀመሪያው አይነት የወር አበባ ህመም ከሆነ እድሜ እየጨመረ ሲሄድና ከወሊድ በኋላ ማለትም ከወለዳችሁ በኋላ እየቀነሰ የሚመጣ ሲሆን ሁለተኛው አይነት ማለትም ሰከንደሪ ያልነው ግን የወር አበባ ህመሙ ምክንያቱ እስካልታከመ ድረስ መንስኤው ህክምና እስካላገኘ ድረስ የሚከተልና የማይተው ህመም ነው ማለት ነው። ስለሆነም ታዲያ በዋነኛነት ለወር አበባ ህመም አጋላጭ የሆኑ ምክንያቶች አሉ፣ ወይም ደግሞ ሪስክ ፋክተር የምንላቸው ነገሮች አሉ። አንዱ የወጣትነት እድሜ ላይ መኖር ነው። እንዳጠቃላይ ስናየው የወር አበባ ህመም የሚከሰተው ወጣት በሆኑ ሴቶች ላይ ነው። ሌላው ሲጋራ ማጨስ፣ የስነ ልቦና ጫና ወይም ደግሞ ጭንቀት ካለ እንዲሁም ደግሞ ችግሩ በቤተሰብ ካለ ይህ ህመም ሊከሰትባችሁ ይችላል፣ ወይም ደግሞ የወር አበባ ህመም ሊኖር ይችላል ማለት ነው። አሁን ደግሞ ስለሚደረገው ምርመራዎች እንመለከታለን። ከ3 ቀናት በላይ የሚቆይ ከባድ ወይም ደግሞ ያልተለመዱ የወር አበባ ህመም ካጋጠማችሁ ምርመራ ማድረግ ይኖርባችኋል። ሁለቱም የመጀመሪያውና ሁለተኛው የወር አበባ ህመሞች የሚታከሙ ናቸው። ስለሆነም ታዲያ መመርመር አስፈላጊ ነው ማለት ነው፣ በተለይ ህመሙ የሚከትል ከሆነ። ስለዚህም ምርመራው የአባላዘር በሽታ ጠቋሚ ምርመራዎች ሊኖር ይችላል። የሽንት ምርመራ አብዛኛውን ጊዜ ባያስፈልግም አልትራሳውንድ፣ ሲቲ ስካን፣ ኤምአርአይ እና እንዲሁም ደግሞ የላፓሮስኮፒ ምርመራዎች ሊሰሩ ወይም ደግሞ
ሊደረጉ ይችላሉ ማለት ነው። ስለዚህም ታዲያ የወር አበባ ህመም እንግዲህ በጣም ከፍተኛ የሆነ ህመም ነው። ህመሙ ከቀላል እስከ ከባድ የሆነ ህመም ነው። ነገር ግን ምን ምልክቶች ቢታዩ ወደ ህክምና ተቋም መሄድ ያስፈልጋል ወይም ደግሞ መቼ ህክምና ማድረግ ያስፈልጋል የሚለው በጣም ማወቅ ያለባችሁ ነገር ነው። ስለሆነም አንዲት ሴት እነዚህን ማለትም አሁን የምነግራችሁ ምልክቶች ካየች በቶሎኑ ምርመራ ማድረግ ይኖርባታል ማለት ነው። ችላ ማለት የለባችሁ። ስለሆነም ህክምና መቼ ማድረግ ያስፈልጋል ስንል የወር አበባ ህመሙ ከ25 ዓመት ዕድሜ በላይ የሚጀምራችሁ ከሆነ፣ የወር አበባ መዛባት ካለ ከህመሙ ባለፈ ማለት ነው፣ ህመሙ በታችኛው የሆድ ክፍል ግራና ቀኝ በኩል ማለትም በጎንና በጎን በኩል የሚከሰትባችሁ ከሆነ፣ ማቅለሽለሽ፣ ራስ ምታት፣ ድካም አይነት እንዲሁም ደግሞ በወር አበባ ጊዜ የሚታዩ ምልክቶች ካሉ፣ ወሲብ ጊዜ ህመም ካለ እንዲሁም ደግሞ ህመሙ እየጨመረ የሚመጣ ማለትም የማይተው ከሆነ በተለይ ደግሞ የደም መፍሰሱ ጀምሮ ህመሙ ፈጽሞ የማይተዋችሁና የማይቀንስ አይነት ህመም ከሆነ የደም መፍሰሱን ከቆመ በኋላ ህመሙ ከታይነት ያለው ከሆነ ችላ ማለት የለባችሁም፣ ምርመራ ማድረግ ይኖርባችኋል። እነዚህ ምልክቶች በደንብ ትኩረት ልትሰጧቸው ይገባል። እነዚህን አይነት ምልክቶች ካያችሁ ፈጽሞ ችላ ልትሉ አይገባም ማለት ነው። ስለሆነም ታዲያ የህክምና አማራጭ ምንድን ነው? ወይም ደግሞ ህክምና ውስጥ ምን ይመስላል ካላችሁ ሁለተኛው አይነት ማለትም በሁለተኛ ደረጃ ያየነው ሰከንደሪ ዲስሜኖሪያ ከሆነ ይህ አይነቱ የወር አበባ ህመም ምክንያቱም በመለየት ነው ህክምናው የሚደረገው። ቀደም እንዳልኳችሁ አብዛኛው የዚህ ህመም መንስኤ የማህፀን ችግር ነው ወይም ደግሞ በማህፀን ውስጥ የሚፈጠሩ በሽታዎች ናቸው ይህንን ህመም የሚያስከትሉት። ስለዚህ መንስኤው በምርመራ ይታወቅና ህክምናውን በዛው መሰረት ይደረጋል ማለት ነው። ህክምናው መድኃኒት ከመስጠት በተለይ ደግሞ የሆርሞን ህክምና መድኃኒቶች ከመስጠት እስከ ቀዶ ጥገና ሊደርስ የሚችል ህክምና ሊሆን ይችላል። ስለዚህ በመንስኤው ላይ ይወሰናል ማለት ነው። ምክንያቱም ማይታወቅ ከሆነ ወይም ደግሞ ፕራይመሪ ዲስሜኖሪያ ከሆነ የመጀመሪያው አይነት የወር አበባ ህመም ከሆነ ግን ይህንን ህመም ለመቀነስ የሚረዱ የተለያዩ መፍትሄዎች አሉ። እነዚህ መፍትሄዎች ምንድናቸው? ሆዳችሁ ላይ ወይም ደግሞ ጀርባችሁና ዳላችሁ አካባቢ ላይ ሙቅ ነገር ብትይዙ፣ ሙቅ ጨርቅ ሊሆን ይችላል። እነዚህን አይነት ነገሮች ብትይዙበት ህመሙ ይቀንስላችኋል። እንዲሁም ደግሞ ሙቅ ሻወር መውሰድ ለወር አበባ ህመም መፍትሄ ነው። ሌላው እረፍት ልታደርጉ ይገባል። የአካል ብቃት እንቅስቃሴ ማድረግ ጥሩ ነው። እንቅስቃሴ ሲባል ከባድ የሆኑ እንቅስቃሴዎች ሳይሆን ስትረስን ወይም ደግሞ ጭንቀትን የሚቀንሱ እንቅስቃሴዎችን መስራት ጥሩ ነው። ሌላው ካይፌን ያላቸውን ምግቦችንም ሆነ መጠጦችን መቀነስ ይኖርባችኋል። አልኮል፣ ሲጃራ ያሉ ህመሙን የሚያባብሱ ነገሮችን ማስወገድ አለባችሁ። እንዲሁም ደግሞ የህመም ማስታገሻ መድኃኒቶችንም መውሰድ ጠቃሚ ነው። ነገር ግን ቅድም እንዳልነው ሰከንደሪ ዲስሜኖሪያ ከሆነ ወይም ደግሞ ሁለተኛው አይነት የወር አበባ ከሆነ ህክምናው ቅመም ያላቸውን በእንክብል በመርፌም ሊሆን ይችላል። እንዲሁም ደግሞ በማህፀን ውስጥ በሚከበር የወሊድ መከላከያ ሆርሞናል ኮንትራሴፕቲቭ ሊሆን ይችላል። አሊያም ደግሞ እስከ ቀዶ ጥገናም የሚያደርስ ህክምና ሊሰጣችሁ ይችላል ማለት ነው። ስለዚህ ህክምናው እንደ ወር አበባ ህመሙ አይነት እንደሚወሰን ማወቁ አስፈላጊ ነው ማለት ነው። በስተመጨረሻም ደግሜ ማስታወሳችሁ ነገር ከወር አበባ ህመም ጋር በተያያዘ ማለት ነው ህመሙን ፈጽሞ ችላ ማለት የሌለባችሁ ጊዜና ወቅት አለው። ማለትም የወር አበባ ህመም ነው የተለመደ ነው ብላችሁ ችላ ማለት የለባችሁም። ከህመሙ ጋር ተያይዞ ወይም ደግሞ እንደ ህመሙ አይነት ህክምናው ይወሰናል ብያችኋለሁ። ስለዚህ ህመሙ ለየት ያለ ህመም ከሆነ ችላ ማለት የለባችሁም። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።